እውነት ካሳሁን ፍስሐ ወይም ማንዴላ አርፏል? በዚህ ርዕሰ ጉዳይና ስለ ካሳሁን ማንዴላ አንዳንድ መረጃዎችን ይዘንላችሁ መጥተናል። መልካም ቆይታ። ዛሬ እንግዲህ በተለያዩ ማህበራዊ ሚዲያዎች ላይ ስለ ካሳሁን ፍስሐ ወይም ማንዴላ ሞት የሚያትቱ መረጃዎች ሲዘዋወሩ ውለዋል። እንግዲህ እኛም ከዚህ ርዕሰ ጉዳይ ጋር በተያያዘ መረጃዎችን ይዘንላችሁ መጥተናል። እውን ካሳሁን ፍስሐ ወይም ማንዴላ ሞቷል? እንግዲህ ይህ መረጃ እንደተሰራጨ ከሰዓታት በኋላ ራሱ ካሳሁን ፍስሐ ወይም ማንዴላ እየተሰራጨ ያለው መረጃ ውሸት መሆኑንና በህይወት መኖሩን አጋርቶናል። እንግዲህ በህይወት መኖሩን ያጋራን እንዲህ በማለት ነበር። አራ አለው እዛ ሰፈር አርቲስት ካሳሁን ፍስሐን ወይም ማንዴላን በውሸት ገድለውታል። እንዲሁም በጣም በሚያሳዝን ሁኔታ የኮመንቱ ስፍራ በሙሉ ነፍስ ይማር እያለ ሲሆን የትኛውንም የሶሻል ሚዲያ የምትጠቀሙ ኢትዮጵያውያን በሙሉ ኮሜንትና ሼር ከማድረጋችሁ በፊት እውነትና ውሸት የሚለውን ማስተዋሉ ተገቢ ነው እንላለን። እናንተ ኮሜንትና ሼር ስታደርጉ ቪዲዮ ቫይራል የመውጣት እድል አለው። ፕሊስ እያስተዋልን የሚል መልእክት ነበር እንግዲህ ወዳጅ ጓደኞቹ ያጋሩን። እንግዲህ እንደተገለጸው ካሳሁን ፍስሐ ወይም ማንዴላ በህይወት አለ። ነገር ግን አንዳንድ የውሸት መረጃዎችን በማሰራጨት ጥቅም እናገኛለን ብለው የሚያስቡ ግለሰቦች እሱ በህይወት እያለ እንደሞተ ተደርጎ እንዲወራና የቀብር ስነ ስርዓት ሲፈጸም የሚያሳይ ፎቶ የቀብር አስፈጻሚ መኪና ላይ በፎቶሾፕ አሰርተው ነገርየው እውነት እንደሆነ ለማስመሰል ጥረው ነበር። እንግዲህ ጉዳዩ ብዙም ሳይዘልቅ በጊዜ ተደርሶበታል። ካሳሁን ፍስሐ ወይም ማንዴላ እድገቱ በአዲስ አበባ አባ ኮራን በሚባለው ሰፈር ነው። ካሳሁን ፍስሐ የሰፈር ስሙ ቦቸራ ሲሆን ይህ ቅጽል ስም የወጣለት ልጅ እያለ ሰፈር ውስጥ በሚደባደቡበት ጊዜ የማይመታ ልጅ ስለነበር ነበር። እናም ደግሞ ስሙን ያወጣለት የሰፈሩ ልጅ የሆነው በወቅቱ ታላቁ የነበረው ቸርኬ የተባለ ልጅ እንደነበረ በአንድ ወቅት በተደረገለት ቃለ መጠይቅ ላይ ገልጿል። ለቻናላችን አዲስ የሆናችሁ የቻናላችን ተከታታዮች ቻናላችንን ሰብስክራይብ ማድረጋችሁንና የደወል ምልክቷን መጫናችሁን አትርሱ እያልን እኛ ወደ መረጃችን አቀናን። ማንዴላ አሁን ያለበት የዝና ማማ ላይ ለመድረስ እጅግ በጣም ብዙ ጥረትን ያደረገና በብዙ ፈተናዎች ውስጥ ያለፈ ሰው ነው። እዚህ ደረጃ ከመድረሱ በፊት እጅግ በጣም ብዙ ፊልሞች ላይ ኮረስ በመሆን ሰርቷል። ስርየት የተሰኘውና በ1998 ዓመተ ምህረት ለህዝብ እይታ የበቃው እንዲሁም አሁንም ድረስ ተወዳጅ እንደሆነ በዘለቀው ፊልም ላይ የፊልሙ መጨረሻ ላይ ፖሊስ ሆኖ ወደ ፖሊስ ጣቢያ እንሂድ የሚል ዲያሎግ ብቻ ሰርቶ የፊልሙ ምርቃት ቀን ከተጋበዙት ወይም አዳራሹን ከሞሉት እንግዶች ግማሹን እሱ የጋበዛቸው እንደነበሩና የቱ ጋር እንደተወነ እንኳን ሳያዩ እንደወጡ ጭምር በአንድ ወቅት ባደረገው ቃለ መጠይቅ ላይ ገልጾ ነበር። ከዛም አልፎ እዛው ፊልም ላይ ጋጋ የተሰኘው ገጸ ባህሪ ሰው ገሎ በጆንያ አድርጎ እየጎተተ የሚወስደው ትዕይንት አለ። እናም ውስጡ ያለው ማለትም ጆንያ ውስጥ እየተጎተተ የሚወሰደው ሰው ካሳሁን ፍስሐ ወይም ማንዴላ ነበር። በወቅቱ የሚገደለው ካራክተር እኔ ይህንን መስራት አልችልም ባለበት ሰዓት ማንዴላ ፊልም ለመስራት ካለው ልዩ ፍቅርና ጉጉት የተነሳ ኧረ እኔ እሆናለሁ ችግር የለውም ብሎ ነበር የሰራው። እንደውም ቀረጻው ካለቀ በኋላ ጆንያውን እንዳሰሩት ረስተው ምሳ በልተው ሲመለሱ ነበር ትዝ ብሏቸው ጆንያውን ፈተው እንዲወጣ ያደረጉት። ማንዴላ በፊልሙ ዓለም ከ20 ዓመት በላይ የቆየ ሲሆን ማለትም ታዋቂ ሳይሆን የነበረበትን ጊዜ ጨምሮ ማለት ነው። ከ16 በላይ ገጸ ባህሪያትን መጫወት የቻለ ጎበዝ ተዋናይ ነው። ያው ጆንያውን ሳይጨምር ማለት ነው። ማንዴላ ከአንዴም ሁለቴ በውሻ የመነከስ አደጋ የደረሰበት ሲሆን አንደኛው ንክሻ በእብድ ውሻ ስለነበር 60 መርፌ ታዞለት እምብርቱ ላይ ሲወጋ ከርሞ እንደነበር ገልጿል። ከዛ በተጨማሪ ደግሞ የአርበኛው ልጅ የሚለውን ፊልም በሚሰራበት ወቅት በጎርፍ ተወስዶ እንደነበርና አንድ ትንሽዬ ልጅ ህይወቱን እንዳዳነውም ጭምር ተናግሯል። የማንዴላ የህይወት ፈተና በዚህ ብቻ አላበቃም። ፊልም አሳይተው በሚመለሱበት ወቅት የመኪና አደጋ አጋጥሟቸው መኪናቸው ተገልብጦ እንደነበርም ጭምር ገልጾ ነበር። እንግዲህ ከዛ የመኪና አደጋ ተርፎ ነው ዛሬ ላለበት ደረጃ መድረስ የቻለው። ማንዴላ ስለተሰኘው ስያሜም እንዴት እንደወጣለት ወይም ይህ ስም እንዴት እንደተሰጠው ሲያብራራ በመጀመሪያ ስያሜው ማንዴላ ሳይሆን ማንደላ እንደነበርና ሰዎች ስም አጠራሩ ግራ ስለገባቸው በተለምዶ ማንዴላ እያሉ ሲጠሩት በዚያው ማንዴላ ሆኖ እንደቀረ ተናግሮ ነበር። ማንዴላ በሰራቸው ፊልሞች ላይ ባሳያቸው ድንቅ ብቃቶች ምክንያት በተለያዩ ጊዜያት የተለያዩ ሽልማቶችን ለመሸለምን በቅቷል።
ከነዚህም መካከል በለዛ አዋርድ የአድማጮች ምርጫ ምርጥ ተዋናይ በመሆን ተሸልሞ ያውቃል። እንዲሁም ደግሞ በጉማ አዋርድ ከ6 ዓመት በፊት ወደ ኋላ በተሰኘው ፊልም ምርጥ ረዳት ተዋናይ በመሆንም ተሸልሞ ነበር። እንዲሁም ደግሞ በኢንተርናሽናል ፊልም ፌስቲቫል ላይ ለመሸለም የሚበቃ ድንቅ ተዋናይ ነው። ተዋናይ ካሳሁን ማንዴላ ከሰራቸው እጅግ በጣም ብዙ የፊልም ስራዎች መካከል የተወሰኑትን ጀባን በላችሁ። አዲሱ ሰው፣ ሰርቄሽ ልሂድ፣ ወደ ኋላ፣ ሳቂልኝ፣ ሀናለ፣ ዳገቱ ላይ፣ ወራጅ አለ፣ የአርበኛው ልጅ፣ ጥለፈኝ፣ ዘናጭና ቀዩ የተሰኙት ከብዙ በጥቂቱ ተጠቃሾች ናቸው። እንዲሁም ደግሞ በቅርቡ ጀቢና የተሰኘ ፊልም ላይ ድንቅ ብቃቱን አሳይቶናል። ጀቢና የተሰኘው ፊልም ለኢንተርናሽናል ፊልም ፌስቲቫል ስለታጨ ለጥቂት ቀናት ካልተሳሳትኩ ለ2 የተለያዩ ቀናት ብቻ ነው ለህዝብ እይታ የቀረበው። ለቻናላችን አዲስ የሆናችሁ የቻናላችን ተከታታዮች ቻናላችንን ሰብስክራይብ ማድረጋችሁንና የደወል ምልክቷን መጫናችሁን አትርሱ እያልን እኛ ወደ መረጃችን አቀናን። እንግዲህ ኢንተርናሽናል ፊልም ፌስቲቫል ላይ ያለውን ተሳትፎ እንዳበቃ ወይም እንደጨረሰ ፊልሙ በተለያዩ ሲኒማ ቤቶች ለእይታ እንደሚበቃ የፊልሙ አዘጋጆች ገልጸዋል። እንግዲህ ካሳሁን ፍስሐ ወይም ማንዴላ አሁን ላይ በሙሉ ጤንነት ላይ የሚገኝ ሲሆን ወደፊት በግሩም ስራዎቹ ከህዝቡ ጋር እንደሚገናኝ እያመንን ለዛሬ ያዝነውን መረጃ በዚሁ አጠናቀቅን። መልካም ቆይታ። ቸር ያሰማን ኢትዮጵያዊ።